በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። ይህ ቃል ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ቁሙ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ። መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ ይላል የእግዚአብሔር ቃል። ወደ ዕረፍት የሚያደርስ መንገድ ልበ አምላክ ዳዊት በመዝሙር 1 ላይ የጻድቃንና የኃጥአን መንገድ ሲል ስለ ሁለት መንገዶች እየገለጸውን እናገኛለን። የኃጥአን መንገድ ግን ትጠፋለች ነው የሚለው። ስለዚህ ዕረፍት ወዳለበት የሚያደርሰን መንገድ ምን እንደሆነ የእግዚአብሔር ቃል ይነግረናል። መልካሚቱ መንገድ የነፍስ ዕረፍት የሚገኝባት እንደሆነች የእግዚአብሔር ቃል ይነግረናል። በዚሁ ሲቀጥል በዚሁ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 መጨረሻ ላይ እነርሱ ግን አንሄድባትም አሉ ይላል። እነርሱ ግን አንሄድባትም አሉ። ዕረፍት የሚገኝበትን መንገድ ጠሉ ነው የሚለን። እነርሱ ግን አንሄድባትም አሉ። በዚሁ ትንቢተ ኤርምያስ ምዕራፍ 18 ቁጥር 15 ላይ ሕዝቤ ረስተውኛል ይላል። ሕዝቤ ረስተውኛል፣ ለከንቱ ነገር አጥነዋል፣ ከመንገድም ተሰናክለዋል። ከመንገድም ተሰናክለዋል፣ ከቀድሞ ጎዳና ርቀው ወዳልተሰራው ወደ ጠማማ መንገድ ሄደዋል ነው የሚለው። ከቀድሞ ጎዳና ርቀው ወዳልተሰራው ወደ ጠማማው መንገድ ፈቀቅ ብለዋል። ከእግዚአብሔር መንገድ ይልቅ ከቀደመው የሕይወት መንገድ ይልቅ ዕረፍት ከሚገኝበት መንገድ ይልቅ ወደ ጠማማ መንገድ ፈቀቅ ብለዋል። ሕዝቤ ረስተውኛል ነው የሚለው። የመጀመሪያዎቹ ሰዎች ታሪክ እንደሚታወቀው ከመልካም መንገድ ይልቅ የጥፋትን መንገድ መምረጣቸው ነበር። ዛሬም ድረስ የሰው ልጅ ምርጫው በአብዛኛው ዕረፍት ከሚገኝበት የእውነት መንገድ የመዳን መንገድ ይልቅ የጥፋትን መንገድ መምረጥ የሰው ልጅ አብዛኛው የዕለት ተዕለት የሕይወት ምርጫው እንደሆነ የሚታወቅ ነው። በትንቢተ ሐጌ ምዕራፍ 1 ቁጥር 5 እና 7 ላይ ልባችሁን በመንገዳችሁ ላይ አድርጉ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ተብሎ ተጽፏል። ልባችሁን በመንገዳችሁ ላይ አድርጉ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ይህንበት ያለውን መንገድ በውል እንድናውቅ ዛሬም ቢሆን ይህ ቃል ልባችሁን በመንገዳችሁ ላይ አድርጉ የሚለው ይህንበት ያለውን መንገድ ወይም ጉዞ ማወቅ ማስተዋል የምንችለው ልባችንን በመንገዳችን ላይ ስናደርገው ነው። ይህ ቃል ዛሬም ወገኖች ለእኔና ለእናንተ መንገዳችንን፣ አቅጣጫችንን፣ አድራሻችንን በውል እንድናውቅ የሚረዳ መሆኑን ልናስተውል ያስፈልጋል። ይህንበት ያለው መንገድ ምን አይነት ነው? ወደ ዕረፍት የሚያደርስ ነው ወይስ ወደ ጥፋት የሚያደርስ ነው? ቆም ብሎ ማየት አድራሻችንን በውል እንድናውቅ ያደርገናል። ስለዚህ ልባችሁን አለ በመንገዳችሁ ላይ አድርጉ። አንድ ሰው የሚሄድበትን ጉዞውን ቆም ብሎ ሲያይ አድራሻው የት እንደሆነ በውል እንዲገነዘብ ያደርጋል። ልበ አምላክ ዳዊት ብፁዓን ለንጹሐን በፍኖቶሙ፣ በመንገዳቸው ንጹሐን የሆኑ የእግዚአብሔርን ሕግ የሚጠብቁ ምስጉኖች ናቸው ይላል። በመንገዳቸው ንጹሐን የሆኑ የእግዚአብሔርን ሕግ የሚጠብቁ ምስጉኖች ናቸው።
መዝሙረ ዳዊት መዝሙር 118 ቁጥር 1 ላይ የተገለጸ ቃል ነው። እንደዚሁም ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የሚሄድበትን አቅጣጫ በውል እንዳውቅ ብርሃን ሆኖ ያገለግለኛል ብሎ የእግዚአብሔር ቃል የእግዚአብሔር ሕግ ለመንገዳችን ያለውን የመንገዳችንን አቅጣጫ አድራሻችንን በውል እንድናውቅ የሚያገለግል የእግዚአብሔር ቃል መሆኑን ልበ አምላክ ዳዊት በመዝሙሩ ገልጾት እናገኛለን። የመጀመሪያይቱን ነው የሚለው፣ የመጀመሪያይቱን መልካም የሆነችውን መንገድ ማወቅ። እንደሚታወቀው የመጀመሪያይቱን እግዚአብሔር ያዘጋጀውን የሰው ልጆች ይመላለሱበት ዘንድ እግዚአብሔር ያዘጋጀው መልካም የሆነው መንገድ በሰይጣን ተንኮል እንዴት እንደተበላሸ የሚታወቅ ነው። የሰው ልጅ እንደገዛ መንገዱ እንዲመላለስ ምክንያት የሆነው የመጀመሪያዎቹ ሰዎች መንገዳቸውን ስለሳቱ እንደሆነ የሚታወቅ ነው። ከዚህ የተነሳ የሰው ልጅ እንደገዛ መንገዱ የሚመላለስ እንደዛም ሆኖ ደግሞ እረፍት አልባና ተቅበዝባዥ እንዲሆን ያደረገው የመጀመሪያውን እግዚአብሔር ያዘጋጀለትን የሕይወት መንገድ በመሳሳቱ የተነሳ ነው። በአምላክ ዳዊት ጥፋትና ጉስቁልና በየመንገዳቸው አለ ይላል። ጥፋትና ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቋትም፣ እግዚአብሔርንም መፍራት በዓይናቸው ፊት የለም ነው የሚለው። መዝሙረ ዳዊት መዝሙር 13 ቁጥር 6ን ስናነበው ጥፋትና ጉስቁልና በመንገዳቸው አለ። ምክንያቱም በተሳሳተ መንገድ እየተጓዙ ናቸው። ጥፋትና ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። የሰው ልጅ ከእውነት መንገድ ሲወጣ መጨረሻው ይህ ነው ወገኖቼ። ለዚህ ነው በዘመኑ መጨረሻ ላይ እውነተኛ መንገድ የሆነው ራሱ ክርስቶስ ለሰው ልጆች ሁሉ እረፍት በመሆን ከድንግል ማርያም ተወልዶ ወደ ምድር የመጣው ያ የተበላሸውን የመጀመሪያውን መንገድ ለማቃናትና ለማስተካከል ነው። በቃሉ እንደተናገረው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም እረፍትን ታገኛላችሁ። እናንተ ደካሞች ነው ያለው። ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም አለ እረፍት ታገኛላችሁ። ለነፍሳችሁም እረፍት ታገኛላችሁ። አስቀድሞ በነቢዩ የተነገረው ለነፍሳችሁም እረፍት ታገኛላችሁ ሲል አስቀድሞ በዛ በእውነተኛው መንገድ መጓዝ ለነፍስ እረፍት ያለውን ትልቅ መንፈሳዊ በረከት በነቢዩ እንደተነገረው ያ የተበላሸው መንገድ ይቃና ዘንድ ክርስቶስ ራሱ መንገድ ሆኖ ወደዚህ ዓለም መጣ። ለነፍሳችሁ ማለ እረፍትን ታገኛላችሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28ና 29 ላይ እርሱ ነፍሱን የሚሰጥ የነፍስ እረፍት ሆኖ ለሰው ልጆች በስጋ ማርያም ተገለጠ። በመልካሚቱ መንገድ የሚሄድ ሰው ወገኖቼ ለነፍሱ እረፍት ያገኛል። እርሱ መንገድ፣ እረፍት፣ ሕይወት ሆኖ ነው የመጣው። እኔ መንገድና እውነት ሕይወትም ነኝ ሲል የተናገረው ከዚህ የተነሳ ነው። የቀደመችው መንገድ የተባለችው መልካም መንገድ ይህች ናት። የቀደሙት አባቶች እንደ እግዚአብሔር ቃል የተመላለሱባት፣ ከዚህ ውጭ ሌላ መንገድ እንደሌለ በእግዚአብሔር ቃል ተነግሯል። ስለዚህ እውነተኛይቱ መንገድ እረፍት የሚገኝባት ናት። አባቶች በእምነት በዚች ተመላለሱ። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንደጻፈው እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። አባቶች በንጹሕ ሕሊና በመልካም መንገድ እንደተመላለሱ የቀደመችው መንገድ በእምነት በእውነት የጸኑ አባቶች የተመላለሱባት እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ በሆነ ምልልስ የኖሩባት
እውነተኛ መንገድ፣ መልካም መንገድ ይህች ናት። ስለዚህ ሐዋርያ ቅዱስ ጳውሎስ የቀደሙ አባቶች በእምነት የጸኑ በምግባር የጸኑ እግዚአብሔርን በመፍራት የጸኑ አባቶች የሄዱበትን ያንን በማሰብ እንደ አባቶቼ አድርጌ ይላል። በንጹህ ሕሊና ሰው በእግዚአብሔር ፊት በንጹህ ሕሊና እንደ እግዚአብሔር ቃል ሲመላለስ ነው እረፍት ወዳለበት የህይወት መንገድ አቅጣጫውን ሲያስተካክል ነው ወደዚህ እረፍት መድረስ የሚችለው። ስለዚህ ነቢዩ እግዚአብሔር እንዲህ ይላል ነው ያለው። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙና ተመልከቱ። አቅጣጫችንን አድራሻችንን በውል ማወቅ እንደሚገባ የሚያስረዳ ነው ወገኖቼ። ተመልከቱ፣ የቀደመችውን መንገድ ጠይቁ። አዎ በመጠየቅ ነው የሰው ልጅ እውነተኛውን መንገድ በውል ማወቅ የሚችለው። እረፍት ያለበትን እውነተኛ አቅጣጫ በውል ማወቅ የሚችለው ከአባቶች በመጠየቅ ነው። መልካሚቱን መንገድ ጠይቁ፣ ወዴት እንደሆነች እቺ መልካም መንገድ ወዴት እንደሆነች እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። የሰው ልጅ ይህንን የእውነት መንገድ ማወቅ አለበት። ይህንን የእረፍት መንገድ ማወቅ አለበት። ራሱ ክርስቶስ እንደተናገረው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ እንዳለው ብዙ ሰው ባለማወቅ ይሳሳታል። ከእውነት መንገድ ይልቅ የውሸትን መንገድ ይመርጣል። ከእረፍት መንገድ ይልቅ የጥፋትን መንገድ ይመርጣል። ከምን የተነሳ? ካለማወቁ የተነሳ። ወገኖች ይህን እግዚአብሔር ያዘጋጀልን የቀደሙት አባቶች በተስፋ የተጓዙበት በተስፋ በእምነት የተጓዙበት ይህቺ መንገድ ወደ እረፍት የምታደርስ መንገድ ናት። የቀደመችውን መንገድ መጠየቅ፣ መልካሚቱ መንገድ ወዴት እንደሆነች ማወቅ፣ በእርሷ ላይ መሄድ። በዚህን ጊዜ የነፍስ እረፍት ይገኛል። ዛሬ ብዙ ሰው የነፍስ እረፍት አጥቶ በብዙ ይቅበዘበዛል። የእረፍት መንገድ ምን እንደሆነ በውል ባለማወቅ የጥፋትን መንገድ ይመርጣል። በተለይ በዘመኑ መጨረሻ ራሱ ክርስቶስ የእረፍት መንገድ ራሱ እረፍት ሆኖ የተገለጠው እረፍት ላጡት ሁሉ እረፍት ለመሆን ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ላይ አዲስና የተመረቀ አዲስ መንገድ ይላል። በደሙ የተመረቀ አዲስ መንገድ፣ ሰዎች ሁሉ ወደ እግዚአብሔር መንግሥት ወደ ሰማያዊት ኢየሩሳሌም የሚደርሱባት መንገድ ይህች እንደሆነች ሐዋርያው በዕብራውያን መልእክቱ የገለጸውን እናገኛለን። ስለዚህ ወገኖቼ ይህ ቃል ዛሬም ለእኔና ለእናንተ ቆም ብለን መልካሚቱ መንገድ የትኛዋ እንደሆነች ማወቅ እንደሚገባን አባቶች የሄዱባት የእረፍት መንገድ፣ እውነተኛ መንገድ። ስለዚህ ተመልከቱ ነው ያለው። ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷ ላይ ሂዱ። በእርሷ ላይ ሂዱ። በእርሷ ላይ የሚሄድ ሰው ለነፍሱ እረፍትን ያገኛል። ዛሬ እያንዳንዳችን ምን ያህል ለነፍሳችን እረፍት አግኝተናል? ማረፍ አቅቶን በመቅበዝበዝ ያለን እውነተኛውን መንገድ ባለማወቅ ባለመጠየቅ የውር ድንብር የሆነ የድንግዝግዝ ህይወት የምንኖር እረፍት አልባ የሆነ ህይወት የምንኖር ብዙ ሰዎች ነን። ስለዚህ እነርሱ ግን አንሄድባትም አሉ። እነዛኞቹ የቀደሙ ሰዎች ይህንን መንገድ የጠሉ የእረፍት መንገድ ያለበትን የጠሉ ሰዎች አንሄድባትም አሉዋል። እኔና እናንተም አንሄድባትም እንዳንል የተገለጠውን የእረፍት መንገድ በክርስቶስ የሆነልንን የእረፍት መንገድ ከድንግል ማርያም የተወለደው እርሱ እውነት መንገድ ህይወት የሆነው እረፍት የሆነው ራሱ ወደ እኔ ኑ ለነፍሳችሁም እረፍት ታገኛላችሁ እንዳለው ሁላችንም ወደ እርሱ መቅረብ፣ በእምነት መቅረብ፣ ወደ እርሱ ዞር ማለት ከማይጠቅመው ከሚጠፋው መንገድ ህይወትና እረፍት ወዳለበት ወደ እርሱ በመመለስ ይህንን ህይወት ልናገኝ ይህንን ህይወት ገንዘብ ልናደርግ ያስፈልጋል። እረፍት የሌለው ዓለም ወገኖቼ ይህንን የእውነት መንገድ ካላወቅን እያንዳንዳችንን እረፍት አልባና ተቅበዝባዦች ያደርገናል። ሰው ሊረጋጋ የሚችለው ይህንን የእረፍት መንገድ አውቆ በዚህ የእውነት መንገድ ጸንቶ መቆም ሲችል ነው። እረፍት ወደሆነው ወደ እርሱ በእምነት ሲጠጋ ነው። ስለዚህ ቃሉ የሚለን በነቢያት የተነገረው በአዲስ ኪዳንም የተነገረው ይህ ነው። በእርሷ ላይ ሂዱ ለነፍሳችሁም እረፍት ታገኛላችሁ።
ስለዚህ ጉዟችንን መንገዳችንን ቆም ብለን ተመልክተን እረፍት ያለበትን መንገድ ልንመርጥ ያስፈልጋል። የነፍሳችንን እረፍት ልናገኝ ይገባል። እግዚአብሔር ለእያንዳንዳችን በየቀኑ የሚሰጠን የእርሱ ጸጋ የእርሱ በረከት ሁላችንም ወደዚህ የእረፍት ቦታ ወደዚህ የእረፍት መንገድ እንድንደርስ ነውና አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።